ግብፄ እንግዲህ እህቷን አስተዋውቀናለች። ከእህቷ ጋር ከእናቷ ልጅ ጋር መታለች። እኔ ቆንጆ ውይ ልጅ ነው የምታምር፣ ደግሞ ገና ልጅ ነች። በ3 ዓመት ትበልጠኛለች ብላለች። እና እንግዲህ አብረው እንደሚሰሩ በዩቱብ እንደውም በቲክቶክ አብረን እንመጣለን ብላለች። የራሱ አካውንት አላት፣ ቅድስት ነው የሚለው 6000 ገብታለች ብላለች። ገና አላስተዋወቀችላትም። ያው ከሰራ ሰራ፣ ያለበለዚያ ሌላ ከፍትላታለሁ ብላለች ማለት ነው። እንግዲህ ከእህቷ ጋር ነው በዩቲዩብም በቲክቶክም የምትመጣው ማለት ነው። ግብፄ ጉያ አይመሳሰልም ጋይስ፣ ይመሳሰላል ፊታቸው፣ ቅላታቸው፣ በቃ ሁሉ ነገራቸው አንድ ናቸው። እና እኔ ከእህቷ ጋር ስለሆነች ከእህቷ ጋር ስለምሰራ ደስ ብሎኛል። ምክንያቱም እንግዲህ እንዳለችው ሌላው ሰው ይሄዳል ይመጣል፣ እሷ ግን የትም አትደርስም ብላለች። እውነት ነው። ስንቱ ሰው ሄደ፣ ስንቱ ሰው መጣ። አሁን እንኳን በዚህ በጥቂት ቀናቶች ኢትዮጵያ ከገባች ማለት ነው። ሳኡዲ ያለች ማናት ኤፍራታ ነው የምትባል እሷ ደግሞ በቅርብ ደግሞ ካቢኔ ጋር አቢዲ የሆነች ጓደኛ ምናምን ሰጥቷት ነበር እና እሷ ራሱ እንዴት እንዳናደደች ማለት ነው። ማለት ያኔ እንደዚህ ዝም ብዬ ሳይት ምናምን የሆነ ረጋ ያለ ደህና ልጅ መስላኝ ነበረ። አሁን ደግሞ ከነቦችን ይቅርታ ጠይቀው ከነቦች ጋር ሄደዋልና ችግር የለውም። ከግብዣ ጋር እንትን ስላሉ ከእነሱ ጋር መጣላት እንደሌለባቸው አውቃለሁ። ግን አብሮ ቢሮ ምናምን እንደዛ ሲያሽቃብጡ በጣም ነው ያዘንኩት የምር። ለማንኛውም አሁን ከእህቷ ጋር መምጣቱ አሪፍ ነው። ምክንያቱም አብረው ስራ ይሰራሉ። እንዲሁም ደግሞ በቃ እህቷ ትሻላታለች። ማን እንደናት ልጅ ጋይስ። እና ደግሞ የናፋር ነች። አብረን እንደምትላት ብዙም እንትን አላለችም። እና ዛሬ ልብ ላይ ቲክቶክ ላይ ነው ያስተዋወቀችው ማለት ነው። እና እህቷ ፈሪ ነች፣ ግን እያጥር ትለምደዋለች ብዬ አስባለሁኝ። እና ውዶች ለዚህ ቻናል አዲስ ካላችሁ ሰብስክራይብ፣ ላይክ፣ ሸር አድርጉ። እንዲሁም በአዲስ ቪዲዮ መጥታለች ግብፄ። ሁለተኛ ፓርቲቱ ተለቋል ማለት ነው። እና ቪዲዮውን ተወዱታላችሁ እዩት ማለት ነው። ምክንያቱም በሸዋ በደብረ ብርሃን ያደረገችው ቆይታ ነው እና እኔ ማለት ነው የመጀመሪያው ቪዲዮ በጣም ነው ያሳቀኝ። ማለት ያኔ ግብዣዬ እንዲሁም ደግሞ ሌሎቹ ተከራካሪ ሊሆኑ ነበር እና እስቲ ተከራክረው ይከራከራሉ አይከራከሩም ብሎ ነበር እንግዲህ ይዟቸው የገባው ማለት ነው። አባ ኮስተር ግን ግብዣዬ እንኳን ተከራከር እንደውም እንግዲህ የአባ ኮስተርን እየሰጠብን ያደረገች ማለት ነው። ማነው እንደ ቪዲዮ እያየ የሳቀን ነው ግብዣዬ እንደውም እንኩ እያለች እየጨመረችላቸው ነበር። ይዋ ቢሮ በጣም ነው የተመቸኝ። ሁለተኛ ቢሮ ለቀዋል ማለት ነው። ይሉት ያምራል። እንዲሁም ደግሞ ከአሁን በኋላ በአዳዲስ ስራ እንደምትመጣ ተናግራለች። እንዲሁም ከእህቷ ጋራ በኮስተር ጋር ከተለያዩ ሰዎች ጋር ልመጣ ትችላለች እና እኔ ደስ ብሎኛል ማለት ነው። ማለቴ በቃል አይደለም አሁን ላይ ሁሉ ነገር ገብቶታል ብዬ አስባለሁ። ያኔ ጠንክራ መስራት እንዳለባት ብቻዋን፣ እንዲሁም ደግሞ ማለት ያኔ ከእህቷ ጋር እንዲሁም ደግሞ በቃ ሌላ ሰው ምናምን እንደዛ አስፈላጊ እንዳልሆነ ገብቷታል ማለት ነው። ያው ለመኖር ሰው ነው በእርግጥ ግን ደግሞ አለ አይደለ በቃ የሰማውን ነገር አይታችሁታል በሷ ላይ ያለውን ነገር እና ሁሉም ሰው ያኔ በቃ እሷን የሆነ እንትን ለማድረግ ያኔ የሚሰሩ ስራ ማለት ነው። ለምሳሌ እሷ የሆነ በቃ ከሰው ጋር መጣላት፣ ጸባይ እንደሌላት በቃ እንደዛ ለማስባል ብዙ እንትን ሂደዋልና ይሄ ደግሞ እንትን ይላል፣ ይደብራል። የምር የጠላት ጠላት ነው የሚባለው እንደዛ ነገር ነው የሆነባት። እንዲሁም አንዳንዱ ሰዎች ማለት ነው ከጆን ጋር ተጣላች ብለው ደስተኛ ሆነዋልና ተጣላች ይሄ ቀልድ ነው ምናምን ሲሉ ነበረ። እሱ የሰድባት በነገራችን ላይ የቀልድ ስድብ አልነበረም። እሷ የለችም አብረው ግን ማለት እዛ ያለ ሰው ሪከርድ አድርጎ ነው እንጂ የላከላት እሷ ምንም አታውቅም፣ የምታውቀው ነገር የለም ማለት ነው። እሱን ሪከርድ አድርገው ነው በሱ ቤት ያሉ ሰዎች የላኩላት እና ያናድዳል። ያኔ ኮተት ደግሞ ባጫወትኳት ማለት ምን ማለት ነው? ያውም በሌለችበት እና
ዋናው ይቅርታ መጠየቃቸው ነው። ይቅርታ ጠይቋል ማለት ነው። እዛው ባለችበት ቪዲዮውን አይቶ በቃ ይቅርታ ገብቼ ብሎ ይቅርታ ጠይቋል ማለት ነው። ገባችኋ? ያኔ ጥፋት ባያጠፋ ኑሮ ይቅርታ ይልም ነበረ። ገባችኋ? ግብሬም ደግሞ በቃ ለአደራ ራሷን ማስከበር አለባት። ልክ ናት። ያኔ ለምሳሌ ያኔ ሊብ ላይ እንደዘግስት ምናምን አሁን ሲጫወቱ ይቀላለዳሉ ምን ይላሉ። ግን እሷ በሌለችበት እንደዚህ አይነት ስድብ ትክክል ስላልሆነ ያኔ ይቅርታ ጠይቋል። እሷም ይቅርታውን ተቀብላለች እና ያንን አይታ ዝም አለ ማለቷ ለምን ማለቷ እኔ ተመችቶኛል ማለት ነው ውዶቼ። ገባችኋ? እና ታርቀዋል ማለት ነው። እንግዲህ ግብዣ እንደዚህ ናት ማለት ነው። ባየ አታልፍም ባላየ አታልፍም ማለት ነው። ልጅ ካየ ትናገራለች ማለት ነው። እና ጎበዝ፣ ለምንድን ነው ደስታ የምትረገጥ? ለምን? ለዛም እኮ ነው ያኔ ከሰዎች ጋር የምትጋጭ። ሲጀመር እውነተኛ ሰው እኮ ከሰው ጋር መኖር አይችልም። ማለት ያኔ እውነት አንድ ያኔ የሆነ አለ አይደለ? የሆነ በቃ ባላየ ካልታለፈ ሁሉም እንደዚህ ያየውን እንትን የሚል ከሆነ ሀቅ ሁሌም እንትን የሚል ከሆነ ያው እውነት ናት። ግን በቃ ከሰው ጋር እንትን አትኖር፣ ታጋጫለች። እና ግብዣዬም በቃ እንደዛ መሆን አልቻለችም። ስለዚህ ካለስለችው አውኩና ስራና ስራዋን መስራት መረጠች እና ከፈጣሪዋና ማለት ከዓላማዋ ጋር ነው መሆን ያለባት። የምን ሰው ምን ይሰሩላታል እንዴ? ምን ይሰሩላታል? የምሬን ነው የምላችሁ። ይኸው አሁን እኔ አምሮባታል፣ ደህና ናት፣ ደስተኛ ናት፣ ደህና እየሰራች ነው። እኔ ከቡች ጋር ስትለያይ ነበር ትንሽ የደበረኝ ማለት ያኔ ለምን ቶሎ እንትን ብሎ ቶሎ ሲጣሉ ማለት ነው። ያን አልቆየም እና ወዲያው ሲጣሉ ለምን አልቆየም እና ቡች ራሱ እንደ ይቅርታ አድርጉልኝና ማለት ነው እንደዛ እንዳይያዩ አድርጉልኝና እንደ በፊቱ አይደለም። የሆነ በፊት ይስቅ ይጫወት ምናምን ይወርቅ ነበር እንደ ህፃን ልጅ ቲክቶክ ላይ ምናምን ይጮህ ነበር። የሆነ ሀረካት ምናምን በቃ ሲጫወት ምናምን ያኔ ያስቅ ነበር፣ ደስተኛ ነበር ምናምን። አሁን ላይ እንደዛ አይደለም። ግን ብዙ ጊዜ ብያለሁ ጋይስ፣ እኔ ብቻ ነኝ ወይስ ለእናንተም እንደዛ ነው? ቡች ደግሞ ሌላ እንዳታስሄዱት። እኔ ቡች ደጋፊ ነኝ፣ ሰምታችኋል። ከአቢኒ ጋር ግን ወዲያው እንደሚጣሉ ነው አውቄ ነበር ማለት ነው ውዶች። ቪዲዮ ሰርቻለሁ፣ ሰምታችኋል። ለማንኛውም ለዚህ ቻናል አዲስ ካላችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ከአሁን በኋላ ግብዣ ከእህቷ ጋር ስለሆነች በቃ ከእህቷ ጋር በቲክቶክም በዩቱብም እንመጣለን ብላለች። አዳዲስ ነገርም አለ ብላለች እና እንጠብቃለን በተስፋ